ለመሆኑ በእጃችሁ ያለው ዶላር ወይም ሪያል ዛሬ ስንት የኢትዮጵያ ብር እንደሚያወጣ ያውቃሉ? ብዙዎች ሳያውቁ በዝቅተኛ ዋጋ እየተመነዘሩና እየበዘበዙ ነው። በዚህ ቪዲዮ ማንም የማይነግራችሁን የወቅቱን ትክክለኛ የትይዩ ገበያ እንዲሁም ደግሞ የባንክ መረጃን ይዤላችሁ መጥቻለሁ። የት ቢመነዘር ያዋጣል የሚለውን እንዲሁ እምነግራችሁ ይሆናል። አንድ ሳንቲም እንኳን እንዳይጎልባችሁ እስከ መጨረሻው ይከታተሉ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ላይክ በማድረግ ቀጥታ ወደ ያዝናላችሁ መረጃ እንሄዳለን። የምንጀምረው ከአሜሪካ ዶላር ነው የሚሆነው። አንድ የአሜሪካ ዶላር በትይዩ ገበያ እንዲሁም ደግሞ በባንክ ላይ ስንት እየተመነዘረ ይገኛል የሚለውን እንመለከታለን። የባንኩን እናስቀድም። አንድ የአሜሪካ ዶላር በባንክ ላይ በ166 ከ06 ነው እየተዘረዘረ የሚገኘው። 100 የአሜሪካ ዶላር ደግሞ 16606 ይዘረዘራል። በትይዩ ገበያው ላይ አንዱ የአሜሪካ ዶላር በ189 ከ77 ነው እየተሸጠ የሚገኘው። 100 የአሜሪካ ዶላር ደግሞ 18977። ዩሮን ስንመለከት በባንክ በ194 ከ92 ሲዘረዘር 100 ዩሮ ደግሞ 19492 ነው በመዘርዘር ላይ የሚገኘው። የትይዩ ገበያውን ስንመለከት የባንኩ የዛሬ የካቲት 28 መረጃ እንደሚያመለክተው የካቲት 27 መረጃ እንደሚያመለክተው 220 ከ25 እየተዘረዘረ እንደሚገኝ ነው። 100 ዩሮ ደግሞ 22025 ብር ይዘረዘራል። የፓውንድ ስተርሊንግን በባንክ ያለው ምን ይመስላል የሚለውን ደግሞ ስንመለከት አንዱ የፓውንድ ምንዛሪ በባንክ ላይ 217 ብር ከ64 ሲዘረዘር የትይዩ ገበያው ደግሞ 251 ብር ከ35 ነው በመዘርዘር ላይ የሚገኘው። 100 ፓውንድ ስተርሊንግ ማለት 25135 ነው። በመቀጠል የስዊስ ፍራንኩን ስንመለከታለን። አንዱ የስዊስ ፍራንክ 208 ብር ከ77 ወይም ደግሞ 100 የስዊስ ፍራንክ 20877 በመዘርዘር ላይ ይገኛል። ሌላኛው የዛሬ የዕለተ አርብ የካቲት 27 የምንዛሬ መረጃችን የሚወስደን ወደ ስዊስ ፍራንክ ነው። አንዱ የስዊስ ፍራንክ 241 ብር ከ87 ይዘረዘራል።